በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ አንድ ሌላ መልእክት ይዤ ወደ እናንተ መጥቻለሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ታዲያ እንግዲህ እንደወትሯችሁ ሁሉ ይህንን ፕሮግራም ለሌሎቹ እንዲዳረስ ሼር፣ ኮፒ ሊንክ በማድረግ በሚያስፈልገው ነገር ሁሉ መደረግ የሚገባውን ነገር ሁሉ እንድታደርጉ ጋብዛችኋለሁ፣ አሳስባችኋለሁ። የእግዚአብሔር ጸጋ ይብዛላችሁ። ታዲያ እንደወትሮው ሁሉ ከእግዚአብሔር ቃል አንድ ክፍል አንብበን በዚያ መንፈስና በዚህ ሐሳብ የሐሰት ትምህርቶችን ደግሞ እንገመግማለን። እንደው በባዶ ተነስቶ እንዲህ ተባለ ከተባለ ወሬ ነው የሚሆነው። ወሬ አሉ ነው የሚሆነው። ስለዚህ እኛ ደግሞ አሉ ለማለት እውነታው የእግዚአብሔር ቃል ምን ይላል፣ እንደዛ ይፈቅዳል ወይስ አይፈቅድም የሚለውን ነገር በትክክል ከመሰረቱ ለመናገር መጽሐፍ ቅዱስ ምን ይላል የሚለውን ማወቅ አስፈላጊ ነው። ስለዚህ የዕለቱ ጥቅስ እንደ መሪ ቃል የምንጠቀመው ምንድን ነው? ልንገመግመው ከምንሄድበት የሰዎች የተሳሳተ አባባልስ እንደው ራሳችን የምንጠብቀው ቤተክርስቲያናችንን የምንታደገው በምን አይነት አካሄድ ነው የሚለውን በደንብ ማየት ይኖርብናል። ስለዚህ የእግዚአብሔር ቃል አንድ ክፍል አነባለሁ። ከዚያ በኋላ አንድ ቪዲዮ አሳያችሁና ያንን ቪዲዮ ደግሞ ከቃሉ አንጻር እንገመግማለን። ምናልባት ሌሎች ብዙ ጥቅሶችም ይኖሯችኋል፣ ብዙ እይታዎች ይኖሯችኋል። እስቲ እናንተም ገምግሙት። ምናልባት ያ ሰውዬ ትክክል ይሆን እንዴ? ኧረ ጽጌ ተሳስተሃል አንተ ካላችሁኝ ያንተ ነው ስህተቱ ከአንተ ነው በሉኝ። እኔ እንደገና ማየት እንደገና ደግሞ በድጋሚ ወደ እናንተ መምጣት እፈልጋለሁ። ምንድን ነው የተሳሳትኩት? እንዲህ ብላችሁኛል። ይሄ ስህተት ነው ወይ? ይሄ ነው ወይ ታዲያ አካሄዱ? እውነታው ይሄ ነው ወይ ብዬ እኔም ደግሞ ያለኝን ሙግት አቀርባለሁ። ከዚያ በኋላ አንድ ሙግት ትሰጡኛላችሁ። ከዚያ በኋላ ወይ እሸነፋለሁ ወይ እናንተ ትሸነፋላችሁ። በዚያ መንገድ ሌሎችን ሰዎችም ሁሉ እንዳኛቸዋለን ማለት ነው። እግዚአብሔር ይባርካችሁ፣ ተባረኩልኝ። እንግዲህ የምክርና የትምህርት ቃል አይደለ? ሐዋርያው ቅዱስ ጳውሎስ ለቲቶ እንዲህ ብሎታል። ቲቶ እንግዲህ በቀርጤስ የተሾመ የቤተ ክርስቲያን አባት ነው እና በቀርጤስ እንግዲህ ቲቶ ሁሉንም እንድታደራጅ ከኔ የቀረውን እንድታደራጅ እንድታስተካክል ቀርጤስን ላንተ ሰጥቻለሁ ብሎ የቀርጤስ ቤተክርስቲያን መጋቢ ወይም ጳጳስ አድርጎ ነው ቲቶን የሾመው። ስለዚህ ሐዋርያው ቅዱስ ጳውሎስ አደራ ልጄ ለምወድህ ለልጄ ለአንተ ብሎ መልእክት ሲጽፍለት እንመለከታለን እና እዚሁ ምዕራፍ 1 ቁጥር 11 ላይ እስከ ቁጥር 14 እንዲህ የሚል ቃል አለ። ምናልባት ቁጥር 15ንም ጨምር ያነባለሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ ሲል እገሌ ብሎ የቆጠረው የለም፣ ጠቅላላ ማለቱ ነው። ከነገሌ በስተቀር የሚል ሐሳብ የለውም። ሰዎችን ሁሉ የቁጥር መጨረሻ ነው፣ የቁጥር መደምደሚያ ነው። ቆጥረህ ምናልባት በቃ እዚህ ድረስ ነው የምፈልገው ካልህ የሆነ የቀረ ያልተቆጠረ ህዝብ አለ ማለት ነው። ሁሉ ካልህ ግን የቀረ ህዝብ የለም፣ ሁሉን ጠቅልሃል። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም እንድታጣጥሙልኝ ስለምፈልግ ነው የማልሮጠው። ረጋ ብላችሁ እንድታዳምጡኝና በኋላ ስንነጋገር የበለጠ ደግሞ በሐሳብ እንድንግባባ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ጳውሎስ በአሁኑ ዘመን ያለው ያኔ ነው።
የዛሬ 2000 ዓመት ይሄ መልእክት በተጻፈበት ጊዜ በአሁኑ ዘመን ያለው ነገር ግን መጽሐፍ ቅዱስ ዘመን የለውም። ዛሬም እኛ በአሁኑ ዘመን ብለን እንናገረዋለን። የሚቀጥለው ምናልባት ዛሬ 2000 ነው። ከ3000 ዓመት በኋላ ደግሞ ምናልባት ዘመን ካለ ጌታ ካልመጣ ዘመን ካለ በአሁኑ ዘመን ብለው ያን ጊዜ የሚሰብኩታል። ድሮ ነው ይሄ የተባለው እኛን አይመለከትም የሚባል ቃል የለውም። የሚገርም እኮ ነው። የእግዚአብሔር ቃል ሕይወት እኮ ነው። ዛሬም እኛ በአሁኑ ዘመን ብለን የራሳችን አድርገን የዚህ ዘመን ቃል አድርገን የጊዜው ቃል አድርገን እንሰብከዋለን፣ እንኖርበታለን። አያችሁ? ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል ጳውሎስ የሚቻለውን ነው እየነገረን ያለ። የማይቻል ነገር የማይሞከር ነገር አይደለም እየተናገረ ያለው። የሚሞከር ብቻ ሳይሆን ደግሞ የሚቻልም ነገር ነው እየተናገረ ያለው። እግዚአብሔርን በመምሰል ሲል እንዴት፣ በምን ሁኔታ፣ በምን ስሌት ልንል እንችላለን? አዎ ከእግዚአብሔር መለኮት ማንነት አንጻር የሚታሰብ አይደለም። እግዚአብሔር ታላቅ ነው፣ እኛም አናውቀውም አይደል የሚለው? አዎ እውነት ነው። ነገር ግን ለምን እግዚአብሔርን እንደዚህ አወረደው? እኛ ልንደርስበትና ልንመስለው በምንችለው ልክ እግዚአብሔርን ለምን ዝቅ አደረገው? የሚቻልበት ሲስተም አለ ማለት ነው። እግዚአብሔር እኛን በመሆን እኛ ደግሞ ወደ እግዚአብሔር በመምሰል የምንገናኝበት የእግዚአብሔርና የእኛ ልክ መገናኛ ማዕከል አለ ማለት ነው። ዝም ብሎ የተነገረ ቃል አይደለም። አሁንስ ጳውሎስ አበዛው። አረ በፍጹም እንኳን እኛ ኃጢአተኞቹ ራሱ ጳውሎስ ጌታ የተገለጠለት እንኳን ይሄንን አይሆንም አያክለውም ዝም ብሎ የተናገረው የምትሉ ሰዎች ረፉ። ይሄንን ማመን አቅቷችሁ በሌላ ጻድቅ በኩል በሌላ ሰማዕት በኩል በሌላ መልአክ በኩል የምትሽሎከሎኩ ግድ የላችሁ። ይሄ ነው ልብ የሚያሳርፈው። ይሄ ነው የእውነት ቃል። ይሄ ነው በመንፈስ ቅዱስ የተነገረ የተጻፈ። ይሄ ነው ጌታ ምስክሬ ነው። መንፈስ ቅዱስ እኔ አልዋሽም፣ መንፈስ ቅዱስ ገልጦልኛል እያለ የተናገረ ጳውሎስ ሮሜ መልእክትን ስትመለከቱ ሁሉንም መልእክቶቹን ጳውሎስ በመንፈስ ቅዱስ ነው የተናገራቸው። ስለዚህ እግዚአብሔርን መምሰል በጣም በጣም የሚገርም መልእክት ነው። ስለዚህ የሆነ መናኝ ሁነን የሆነ ባይታዊ ሁነን የሆነ ጥራጥሬ ቆሎ በልተን የሆነ ጫካ ገብተን ልብስ ሳንቀይር ደክርተን ቆሽሸን ቅማል ቁንጫ በልቶን ያንን እንድንሆን ነው እንደ ጳውሎስ የሚፈልገው ልትሉ ትችላላችሁ። ጽድቅ በሰው ድካም እንዳልሆነ ደግሞ ውድቅ አድርጎታል። ልባችንና እግዚአብሔር አንድ የሚሆኑበት ሲስተም ላይ ብቻ መገናኘት ነው ትልቁ ነገር። ከፈለክ ወርቅ ሰር፣ ከፈለክ ወርቅ አድርግ፣ ከፈለክ በወርቅ አጊጥ፣ በወርቅ ላይ ተኛ። እሱ አይደለም የእግዚአብሔር ጉዳይ፣ እሱ አይደለም የእግዚአብሔር አጀንዳ። ቅማል በቅማል ስለሆንህ አይደለም የእግዚአብሔር ልዩ ሰው የምትሆንለት፣ እሱ አይደለም ጉዳዩ። እግዚአብሔርን መምሰል ሌላ ነው። በኢየሱስ ክርስቶስ በማመን የምትሄድበት መንገድ ይሰራሃል፣ ያበጃሃል፣ ይቀርጽሃል። አንተ ኢየሱስ ክርስቶስ የዋለልህንና የሆነልህን ሁሉ ስታስብ ሳታውቀው ተገርመህ ተደንቀህ ከዚያ ህልውና ውስጥ ትገባለህ። ያኔ ከዚያ ህልውና ውስጥ ገብተህ ተጠምቀህ ስለምትወጣ መንፈስህ ተጠምቆ ስለሚወጣ አንተ በዚያ መንፈስ ስለምትታሰር እኔ የኢየሱስ ክርስቶስ እስረኛ የሆንኩ እንዳለ ጳውሎስ በዚያ መንፈስ ታስረ ስለምትወጣ ያኔ ተሰርተህና ተበጅተህ ስለምትወጣ እግዚአብሔርን የመምሰል ህይወትን ትለማመዳለህ። እግዚአብሔር የሚጸየፋቸውን ነገሮች እየተጸየፍህ፣ እግዚአብሔር የናቃቸውን ነገሮች እየናቅህ፣
እግዚአብሔር የሚወዳቸውን እንዲሆኑለት የሚወዳቸውን ነገሮች እየሆንህለት እግዚአብሔርን ትገልጠዋለህ። የእግዚአብሔር የክብሩ መንጸባረቅና የባህሪው ምሳሌ መሆን ትጀምራለህ። አይህ ባሪያዬ የኔ የምትባል ትሆናለህ። ምክንያቱም ጸጋው ነው ያን የሚያደርገው። ተነገረ እኮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ያ ጸጋ የት እንደሚያደርስህ አስብ። ይሄ ጸጋ ከእግዚአብሔር የተሰጠ እንጂ ያንተ ጥረት የሚታከልበት አይደለም። ስለዚህ ተጠንቅቀህ ቃሉን አይተህ መርምረህ ግባበት። እንዲህ ጳውሎስ እኮ ከኃጢአተኞች ዋና እኔ ነበርሁ፣ ነገር ግን የእግዚአብሔር ምሕረቱና ጽድቁ ይታይ ዘንድ ይኸው እኔን ሐዋርያ አደረገ፣ እኔን መረጠ አለ እኮ እንጂ እኮ ከኃጢአተኞቹ ዋና እኔ ነበርሁ አለ። ጻድቁን እስጢፋኖስን ያስወገረ ጨርቅ ሰብስቦ ይዞ ሂዱ በሉት ያለ እኮ ጳውሎስ ነው። ሌሎችንም እያሰረ ይህን ስም እንዲሰድቡ እያስገደደ ጳውሎስ እዚህ ከተማ ገብቷል የተባለ እንደሆነ ክርስቲያኖች ሁሉ ያችን ከተማ ለቀው ጫካ፣ ሌላ ሰፈር፣ ሌላ ከተማ የሚሰደዱበት ጊዜ እኮ ነበር። ጳውሎስ እዚህ ከተማ አለ ከተባለ አለቀ። ግን የሐዋርያ ይሄን ጸጋ ሲለብስ ይሄ ጸጋ ሲገለጥለት ግን በር ከተማዋ ተዘግቶ ጳውሎስ እዚህ ከተማ ገብቷል ተብሎ ጳውሎስ ሊገደል የብረት በሩ ተከርችሞ ተዘግቶ ጠዋት ሲነጋ ጳውሎስ እዚያ ከተማ ተፈልጎ ሊገደል ሲል ክርስቲያኖች በቅርጫት አድርገው በመስኮት አውርደው ሰደዱት። ተራ ደረሰ፣ መፈራረቅ ሆነ። አይገርምም? ያንን ሲሳደብ የነበረ ስም ዛሬ ተሸክሞት ይዞር ጀመረ። ለእኔ ነው አለ። እንዴት ህይወት የሆነ ነገር ነው ባካችሁ። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ራሱ እኮ ነው የሚሰራው። ስለኛ ነፍሱን ሰጥቷል። የሰጠበት ምክንያት ይህን አለ ጳውሎስ የሆነውን ከእግዚአብሔር የሆነልንን የተገለጠውን ጸጋ ለምን ዓላማ እንደተገለጠ ያ ጸጋ የት እንደሚያደርስ እንዴት አድርጎ እንደሚያበጀን እንደሚሰራን ከተናገረ በኋላ ጢሞቴዎስን ምን አለው? ይህን በሙሉ ስልጣን ማንንም ሳትፈራ ይቆርጡኛል፣ ይፈልጡኛል፣ እነገሌ ባለ ጊዜ ናቸው፣ እነንትና ናቸው ሳትል በሙሉ ስልጣን ከቄሳር ደብዳቤ መቀበል አይጠበቅብህም እያለው እኮ ነው። ከአካባቢ ባለስልጣን፣ ከወረዳ፣ ከክፍለ ከተማ፣ ከምናምን ከፖሊስ ማዘዣ ወይም ፈቃድ አትጠይቅ። ዝም ብለህ ከላይ በተሰጠ በሙሉ ስልጣን ይሄን ከፈለጉ ዛሬ ይቁረጡህ፣ ይሄንን ከፈለጉ ነገ ይቁረጡህ፣ ከፈለጉ ይሄንን በሌላ ቀን ይቁረጡህ፣ ይሄንን ከፈለጉ ሌላ ጊዜ ይቁረጡህ እየተንፏቀቅን ቢሆን በሙሉ ስልጣን ተናገርና ምከር፣ ገስጽም። አያችሁ፣ መናገር አንድ ነገር ነው። ማንኛውም ወዲህ የሚሄድ ወዲያም የሚሄድ ይስማ፣ መናገር ነው። ምከር ከመናገር ለየት ያለች። ሰዎች ወደ አንተ ሲቀርቡ ይሄ ነገር ምንድን ነው ብለው ወደ አንተ ቀረብ ሲሉ ሙሉ መረጃ ለማግኘት ሲመጡ አሁን አንተ የምክር ቃል የምትሰጣቸው ዝም ብለህ መናገር አይደለም። የምክር ቃል ትሰጣቸዋለህ። የምክር ቃል ሰጥተሃቸው ተመችቷቸው አሜን እውነት ነው ብለው መድኃኒታችን ጌታችን የተቤዠን ብለው በኢየሱስ ክርስቶስ መኖር ሲጀምሩና የቤተ ክርስቲያን አካል ሲሆኑ ስህተት ሲፈጽሙ ገስጽ። መገሰጽ ደግሞ ይመጣል ቀጥሎ። ተናገር፣ ምከር፣ ገስጽ። ደረጃ አላቸው ቃላቶቹ። እንዳልኳችሁ መናገር ዝም ብሎ መናገር ነው። ይስደብህም ይስማህም አይስማህም ዝም ብለህ ተናገር። አንተ ሲመጡ ወደ አንተስ ምከራቸው፣ የምክር ቃል ስጣቸው።
የበለጠ ልባቸው እንዲያዘነብል ኢየሱስ ክርስቶስን በተለየ ሁኔታ እንዲረዱት የምክር ቃል ስጣቸው። አምነው ተቀብለው ተጠምቀው የቤተክርስቲያን አካል ከሆኑ በኋላ ምናልባት ስህተት ድክመት ሲገኝባቸው ገስጽ። ማንም ታናሽነትህን አይናቅ። በእድሜ ታናሽ ነህ፣ የልጅ ነገር መባል የለብህም። እንደ አባት ሆነህ፣ እንደ መምህር ሆነህ፣ እንደ ሊቀ ጳጳስ ሆነህ ምከራቸው፣ ገስጻቸው ነው ያለው። የእግዚአብሔር ጸጋ ለዚህ ተገልጧል። የእግዚአብሔር ምሕረት ኃጢአተኝነትንና ዓለማዊ ምኞትን ክደን፣ ይሄ እግዚአብሔር የሚጸየፈው ስለሆነ ከእግዚአብሔር ባህሪ ጋር የማይስማማ ስለሆነ ቆርጠን ከዓለም ጋር ተፋተን ለዓለም የፍቷን ደብዳቤ ሰጥተን የፍቱን ደብዳቤ ቀደን ዋ ወንጌል ሲገባ እውነት ሲገባ ጌታ ሲገባ ከዓለም ጋር የተጋባህበት ከዓለም ጋር የገለሞትክበት ከዓለም ጋር እንደምናምንት የሆነ የኖርክበት ራስህን ያከሰርክበት ያንን የፍች ደብዳቤ ህዝብ እያየ ዓለም እያየ በቃ ብለህ ትቀደዋለህ። ከዚህ በኋላ ለአንድ ጌታ ለክርስቶስ ራሴን አጭቻለሁ ትላለህ። እውነታው ይሄ ነው። እኔ ዛሬ ላሰምርበት የሚፈልገው ኃጢአተኝነትንና ዓለማዊ ምኞትን ክደን ታላቁን ተስፋችንን እየተጠባበቅን እንዴት ደስ የሚሉ ቃላት ናቸው። እስቲ ታዲያ መልእክቱን ሰማን፣ ቃለ ሕይወት ያሰማልን። እንደው ከዚህ መልእክት የሆነ ነገር አሰማችኋለሁ ብለህ ነበረ፣ ምንድን ነው ከዚህ ጋር የሚጋጭ ልትሉ ትችላላችሁ። እስቲ እኔ ከስክሪኑ ዘወር ልበልና እሳቸውን ልጋብዛችሁ። ኃጢአትም ስትሰሩ እግዚአብሔር ፈቅዶ ነው የምትሰሩት። እግዚአብሔር ሳይፈቅድ ጽድቅስ ሆነ ኃጢአት መሰራት ይችላሉ። ሁለት ነገር እንድትይዙልኝ እፈልጋለሁ። የእግዚአብሔር ፈቃድና የእግዚአብሔር ውዴታ የሚባሉ ሁለት ነገሮች አሉ። የእግዚአብሔር ፈቃድ ሁሉንም ነገር፣ ኃጢአትም ስትሰሩ እግዚአብሔር ፈቅዶ ነው የምትሰሩት፣ አይከለክላችሁም። መጀመሪያ ላይ ነፃ ፈቃድ የሰጠሱን ሰው ልጆች ማለት እና አዳምና ሔዋን ዕፀ በለስን ሲቆርጡ እኮ ያውቃል። በኋላ ዕፀ በለስን በልተው ከተዋረዱ በኋላ ከሚሄድ ወይም ደግሞ በኋላ ሄዶ ከሚያናዝዛቸው መጀመሪያ ላይ ዕፀ በለስን ሲቆርጡ አይቷቸዋልና ያን ጊዜ ተው ለምን አላለው? መጀመሪያ ነግሮታል። እግዚአብሔር አዳምን አስጠንቅቆታል። በቃ ይሄን አትደርግ። ዕፀ በለስን መብላቱን አይወድም እግዚአብሔር፣ ግን ዕፀ በለስን እንዳይበላ አይከለክልም። በቃ ዝም ነው ያለው። መጀመሪያ ያንተን ፈቃድ እንድትፈጽም መብቱን ሰጥቶታል። የሰውን ፈቃድ አይገፋም እግዚአብሔር፣ የነጻነት አምላክ ስለሆነ በዚያ መልኩ ነው ያለው። ነገር ግን ዕፀ በለስን መብላት ውዴታው አይደለም። ፈቃድ እግዚአብሔርና ስምረተ እግዚአብሔር ምንላቸው ነገሮች አሉ። ፈቃድ እግዚአብሔር ማለት የትኛውም ጊዜ ላይ እግዚአብሔር ሳይፈቅድ እጅ እግርም አይንቀሳቀስም። የሔዋን እጆች ወደ በለስ ሲዘረጉ እኮ እግዚአብሔር መከልከል አይችልም፣ ሽባ ማድረግ አይችልም ነበር። እግሮቿን ስታንቀሳቀሳቸው ወደ ዕፀ በለስ ስር ስትሄድ እግሯን ሽባ ማድረግ አይችልም ነበር። እንደ እግዚአብሔር ፈቅዶላት እኮ ነው እየሄደች ያለችው። እንድንጓዝ የፈቀደ ማን ነው? እግዚአብሔር አይደል? እጃችንንስ እንዲቆርጥ እንዲያነሳ እንዲጥል ያደረገ እግዚአብሔር አይደል? አፋችንንስ እንዲበላ ያደረገ እግዚአብሔር አይደል? ሳይፈቅድማ አይታችሁታል እኮ ዳዊት ነቢዩ በመዝሙር 77 ላይ እንደተናገረ ወንዛ መብልኦ ሙስታፎ መጻ መቅሰፍተ እግዚአብሔር ላይ ሊሆን አይደል? ሳይፈቅድ ስለበሉት ማለት ነው። ሳይፈቅድ ወዶ አይደለም፣ እንዲበሉ ፈቅዷል። ግን ደግሞ ደስ አላለውም፣ ደስ አልተሰኘባቸውም በእስራኤል። ስለዚህ የጎረሱት የጨበጡት ሳይጎርሱት፣ የጎረሱት ደግሞ ገና ከጉሮሯቸው ሳይወርዱት መቅሰፍት መጣና ሁሉንም በአንድ ጊዜ ጨረሳቸው ነው የተባለው። አሁን ምን እንድላችሁ ፈልጌ ነው፣ ስምረተ እግዚአብሔርና ፈቃደ እግዚአብሔር ልትለዩ ያስፈልጋል። ያደረግናት ነገር በጠቅላላው እግዚአብሔር ወዷት አይደለም ያደረግናት፣ ግን ፈቅዶ ነው ያደረገው። ግን ፈቅዶ አያችሁ ምን እንዳሉ ሰማችኋቸው? ኃጢአት ስትሰሩ እግዚአብሔር ፈቅዶ ነው። ያለ እግዚአብሔር ፈቃድ ምንም ልታደርጉ አትችሉ። እንግዲህ የምታውቋቸው በየሚዲያው እንግዳ ሆነው ተጋባዥ የሆኑት ሊቀ ሊቃውንት ስምዐኮነ ናቸው። ብዙ ጊዜ ሊቀ ሊቃውንት ስምዐኮነ፣ ሊቀ ሊቃውንት የኔታ ዕዝራ፣
ርዕሰ ሊቃውንት ደግሞ አባ ገብረ ኪዳን አይነጣጠሉም። አንድ የጋራ መጽሐፍም አላቸው፣ ጽፈዋል። ከዚህ በፊት 2-3 ክፍል አቅርቤላችኋለሁ በዚያ መጽሐፍ ዙሪያ አልጨረስኩትም። ሌሎች ወሳኝ ደግሞ ጣልቃ ገቦች እየመጡብኝ ከዚያ በኋላ አልተከታተልኩትም እስከ መጨረሻ። ሌሎች ወሳኝ የሆኑ አስተማሪ የሆኑ መልእክቶች የግድ በጊዜ መተላለፍ ስላለባቸው ወደ እነዚያ ትኩረት እያደረግኩ ነው። እነዚህ 3 ሊቃውንት በአሁኑ ሰዓት የኢትዮጵያ አይን ናቸው። እግዚአብሔር ባይኖርም እነሱ እግዚአብሔሮች ናቸው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነሱ እግዚአብሔሮች ናቸው። ሕጉንም ቀኖናውንም አጽዋማቱንም ባላቱንም ገድላቱንም ድርሳናቱንም የሚደነግጉ እግዚአብሔር የሚባለውን ተክተው የሚሰሩ በእግዚአብሔር ልክ የሆኑ የኦርቶዶክስ አማልክቶች ብየብል አልተሳሳትኩም። ምክንያቱም ማስረጃዎች አሉኛ። ይሄው የሰማችሁት ነገር እንደሰማችሁትም እግዚአብሔርን በምን መረዳት እንደተረዱት ተመልከቱ። ኃጢአት ስትሰሩ እግዚአብሔር ፈቅዶ ነው። ያለ እግዚአብሔር ፈቃድ ኃጢአት ልትሰሩ ምንም ልታደርጉ አትችሉም። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ነው እንዴ ትናንትና ከሴተኛ አዳሪ ጋር ያደረኩት እግዚአብሔር ፈቅዶ ነው? የእግዚአብሔርን ፈቃድ ነው የፈጸምኩት። ለካ እኔ በስሜት ተገፋፍቻ አይደለም። እግዚአብሔር ስለፈቀደ ያቺ የእግዚአብሔር ፈቃድ መፈጸም ስላለባት ነው። ትናንትና ጽላት የሸጥኩት የሰረኩት ለካ እግዚአብሔር ፈቅዶ ነው። ያ የእግዚአብሔር ፈቃድ መፈጸም ስላለበት ነው። እኔ እኮ ኃጢአት የሰራው መስሎኝ ደንግጬ ነበረ። የእግዚአብሔርን ፈቃድ ነው ለካ የፈጸምኩት ብለው ማለት ይችላሉ ኦርቶዶክሳውያን ከሊቀ ሊቃውንት እንደሰሙት። አዳምና ሔዋን ቅጠል የበሉት በእግዚአብሔር ፈቃድ ነው። በአንድ በኩል እኒህ ሰውዬ እግዚአብሔር ያውቅ ነበር ይላሉ። ማወቅና መፍቀድ ግን ይለያያሉ። አሁንም ሊቀ ሊቃውንቱን እንደገና ብዥታቸውን አጥርተው እንዲያዩልኝ ይፈልጋለሁ። ማወቅ ሌላ ነገር ነው፣ መፍቀድ ሌላ ነገር ነው። እግዚአብሔር ኃጢአት እንድንሰራ አይፈቅድም። በምንም ተአምር ኃጢአት እንድንሰራ የእግዚአብሔር ፈቃድ አይደለም። ይሄ ማለት ግን እግዚአብሔር አያውቅም ማለት አይደለም። እግዚአብሔር መለኮት ሁሉን አዋቂ ነው። እንኳን ያደረግነውን ገና የምናደርገውን የፀጉራችን የእያንዳንዷን ቁጥር እንኳን የሚያውቅ አምላክ ነው። እግዚአብሔር አዋቂ ነው። አወቀ ማለት ግን ፈቀደ ማለት አይደለም። አያችሁ? ለምሳሌ አንድ ሰው አለ፣ ከሰውየው አጠገብ የሆነ መርዝ ሰውየው ሊጎዳ የሚችል መርዝ ይኖራል። ምናልባት ሰውየው በሃይላንድ ውሃ የተቀመጠ ነገር ስለሆነ ውሃ ስለሚመስል ወንድሜ ይሄ ነገር ውሃ መስሎ እንዳትጠጣው መርዝ ነው ብዬ ላስጠነቅቅ እችላለሁ። መጠጣት አለመጠጣት ግን የሰውየው መብት ነው። እኔ አልፈቀድኩለትም። እኔ መከርኩት፣ አታድርግ አልኩት። ሰውየው ግን በራሱ ፈቃድ ቢጠጣ ተጠያቂው ራሱ ነው። አይ የጠጣው እኮ እግዚአብሔር ፈቅዶ ነው አይባልም። እኔ ስለነገርኩትና መርዝ መሆኑን አውቄ ስላስጠነቀቅኩት ስላሳወቅኩት እንዲጠጣ ገፋፈሁት ማለት አይደለም። እግዚአብሔር አወቀ ማለት ይሄን በበላ ቀን ትሞታለህ ማለት፣ በሌላ በኩል ግን እንዲበላ ገፋፋ ማለት አይደለም። በሰይጣን ምክር ነው ያደረገው እንጂ በእግዚአብሔር ምክር አይደለም። እግዚአብሔር ራሱ አበልቶ ራሱ ይረገማል እንዴ? አትብላ ያልኩህን በልተሃልና የሚስትህን ቃል ሰምተሃልና ነው ያለው እኮ። ራሱ እግዚአብሔር ገፋፍቶ እንዲህ ካደረገ አዳም ተጠያቂ አይደለም። ማናችንም ቢሆን በምንሰራው ኃጢአት ሊቀ ሊቃውንቱ እንዳሉት በምንሰራው ኃጢአት እኛ ተጠያቂ አይደለንም። እግዚአብሔር ፈቅዶ ያውቃል። ሲያውቅ ግን አድርግ ብሎ ፈቅዶልኝ አይደለም።
ሳደርገው እያዘነ ልጁ እንደጠፋውበት ልጁ እንደሞትኩበት እያዘነ ኃጢአትን እኔ ወድጄ በራሴ ፈቃድ አድርገዋለሁ፣ ወይም በሰይጣን ግፊት ወይም በዓለም ግፊት አድርገዋለሁ። እግዚአብሔር በምንም ተአምር ኃጢአት እንድሰራ አይፈቅድም። መፍቀድ ማለት አድርግ ማለት ነው። እግዚአብሔር ከዝሙት ሽሹ ነው ያለ እንጂ ዝሙት እንድናደርግ አልፈቀደም። ስለዚህ ሰውየው ማወቅን እንደ መፍቀድ አድርገውት ከሆነ ምናልባት እንደገና እንዲመረምሩት አስተያየትና ጥቆማ እንሰጣቸዋለን። እሳቸው ግን በቆራጥነት በሊቀ ሊቃውንትነት ብቃትን የተናገሩት ኃጢአት ስትሰሩ ያለ በእግዚአብሔር ፈቃድ ነው። በቃ እንኳን ኃጢአት ስንሰራ መልካም ስንሰራም በእግዚአብሔር ፈቃድ አይደለም። መልካም ስንሰራ በራሳችን ፈቃድ ነው። ተጠያቂነቱን ራሳችን ወስደን ነው። ኃጢአትም ስንሰራ ተጠያቂነቱን ኃላፊነቱን ራሳችን ወስደን ነው። እግዚአብሔር ፈቅዶና በእግዚአብሔር አስገዳጅነት እያደረግነው ከሆነ እኛ ሽልማት የለንም። ራሱ እግዚአብሔር ነው ሽልማቱን የሚወስደው። ምስጋናውን የሚወስደው እግዚአብሔር ነው። አንተ ታማኝ በጎ ባሪያ የሚባለው ነገር ለኛ አይገባንም። እናንተ የተባረካችሁ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል ሊለንም አይችልም። ምክንያቱም በእርሱ አስገዳጅነት ያደረግነው ነገር ነው። በእኛ ቢሆን ኑሮ ላናደርገው እንችላለን። ስለዚህ እግዚአብሔር ፈቅዶ ከሆነ እያደረገው ያለ በክፉም ይሁን በበጎ መሸለምም ፍርድም ለኛ አይገባንም፣ አይጠበቅብንም። ሁሉን ጠቅልሎ የሚወስደው ራሱ ነው። እንዴ ራሱ አስገድዶ እንዳደርገው ፈቅዶ እንዴ ቆይ እንጂ ከኪሴ ወይም ከቦርሳዬ 200 ብር ውሰድና ዳቦ ገዝተህ ብላ ብዬ ብለው ፈቀድኩ ማለት ነው። ፈቀድኩ ማለት ነው። ይሄ ፈቃድ ነው። ውሰድና ብላ ማለት መፍቀድ ነው። ከቦርሳዬ 200 ብር አለ ብዬ ዝም ብል እና ይሄ ሰው ብር አለው ለካ ብሎ ቢወስድ በእኔ ፈቃድ አይደለም የወሰደው። ወይ ሰርቆ ነው ወይም ደግሞ ቀምቶ ነው። ስለዚህ ይሄ ሰውዬ ተጠያቂ ነው። እኔ ፈቅጄለት ውሰድ ብዬው ከሆነ ግን ኃላፊነቱን ወስደው እኔ ነኝ። ለምን በላህ በብሬ ብዬ እንደገና ሰውዬው ሊይዘው አልችልም። ፈቅደህልኝ ነው ይለኛል። ወደ ህግ እንኳን ብንሄድ በብሬ ዳቦ ገዝቷል ብዬ ብከሰው እሱ መልስ ሲሰጥ ፈቅደውልኝ 200 ብር አለ ውሰድና ዳቦ ገዝተህ ብላ አሉኝ፣ ይሄንን ነው ያደረኩ፣ ሌላ ያደረኩት ነገር የለም ብሎ መልስ ይሰጣል። ፍርድ ቤቱ ዳኛው እርሶ ይሄንን ፈቅደዋል ይሄን ተናግረዋል ወይ ብሎ ይለኝ፣ አዎ ፈቅጃለሁ፣ ውሰድ ብየዋለሁ፣ ዳቦ ገዝተህ ብላ ብየዋለሁ ብዬ ብል ፍርድ ቤቱ ራሱ ታምር አይሆንበትም። እኒህ ሰውዬ አብደዋል፣ ተበላብኝ ብሬ ብለው ደግሞ ጭራሽ መተው ከሰሱ። በሉ እኒህ ሰውዬ ጤናኛ አይደሉም፣ ይመርመሩ፣ አይምሯቸው ጤነኛ አይደለም፣ መመርመር አለበት ይላል ፍርድ ቤቱ። ጤነኛ ሁኜ ከተገኘው ግን ቅጣት አለኝ ማለት ነው። ቅጣት አለኝ። የሞራል ካሳብ ለሰውየው ያስፈልገዋል። ውሰድ ብዬ ከሰጠሁት ብር በላይ ሌላ የሞራል ካሳ እንደ ሌባ በመቁጠር የሰውየውን አያችሁ። ከፈቀድኩለት እንደዚህ ነው ነገሩ። እና አሁንም ሊቀ ሊቃውንቱ ያሉት ኃጢአት ስትሰሩ እግዚአብሔር ፈቅዶ ነው ካሉ አሁን የምናደርገው ኃጢአት ሁሉ አሁን በዚህ ዘመን የተለቀቀው ኢሉሚናቲ እግዚአብሔር ፈቅዶ ነው ማለት ነው፣ በሳቸው አስተምህሮ። ስለዚህ ኦርቶዶክሳውያን እንግዲህ ምንም ማድረግ አይቻልም፣ የራሱ የእግዚአብሔር ፈቃድ ነው፣ እኛ እኮ ወደን አይደለም እሱ ስለፈቀደ ነው እየተባለ ሰው ሁሉ ወደዚያ ነገር እንዲገባ ነው ማለት ነው። ስለዚህ አንዱ በጥፊ ቢመታው እንኳን እንግዲህ ምን ይደረግ እግዚአብሔር ፈቅዶ ነዋ፣ መቼውም እግዚአብሔር ፈቅዶለት ነው፣ የተመተውም እግዚአብሔር ፈርዶበት ነው እየተባለ ሊኖር ነው ማለት ነው። እንደዚያ ከሆነ እኮ ህጎቹ በሙሉ ከንቱ ናቸው። እግዚአብሔር በህግ ዋሽቶናል ማለት ነው። አትመኝ ብሎ እንድንመኝ አስገድዶ፣
አታመንዝር ብሎ እንድናመነዝር አስገድዶ የሚፈርድ ከሆነ እግዚአብሔር ነው እውነት የተሳሳተው። እንዲህ አይነት የበከተ ትምህርት የሚያስተምሩ አሉ፣ ሊቀ ሊቃውንት ተብለው የእግዚአብሔርን ፈቃድና የእግዚአብሔርን ዕውቀት መለየት የተሳናቸው። ያሳዝናል፣ በእውነት በጣም ያስገርማል። ስለዚህ የተወደዳቸው የክርስቶስ ቤተሰቦች እኛ ኃጢአተኝነትንና ዓለማዊ ምኞትን እንድንክድ ታዘናል ከእግዚአብሔር። አይ ካደረጋችሁ ታዛችሁ ነው የሚል ትምህርት የለም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። የእግዚአብሔር ፈቃዱ ሰዎች ሁሉ እንዲድኑ ነው እንጂ ኃጢአት እንዲሰሩ ፈቃድ የለውም። ምናልባት እንዳንድን በኢየሱስ ክርስቶስ እንዳናምንም እኮ አሁን እንደ ሰውየው አስተምሮ ከሆነ የእግዚአብሔር ትእዛዝ አለበት ማለት ነው። እንዳናምንም የእግዚአብሔር ተጽዕኖ አስገዳጅነት አለ ማለት ነው። እንድናምንም አንተ ግዴታ ነው እና ብሎ አስገዳጅነቱ አለ ማለት ነው። ስለዚህ በመዳናችንና ባለመዳናችን የእግዚአብሔር ውሳኔ አለ። ስለዚህ የሰይጣን ጣልቃ ገብነት ምንም ትርጉም የለውም። ሰይጣን ምን አሰራ አላሰራ፣ ምክንያቱም የምንሰራው ስራ በእግዚአብሔር ፈቃድ ከሆነ ኃጢአት ስንሰራ በእግዚአብሔር ፈቃድ ከሆነ ሰይጣን አሳሳቴ ማለት አንችልም። እግዚአብሔር አሳሳቴ ነው ማለት ያለብን። እባካችሁ ወገኖች ከእንዲህ አይነት አደገኛ ትምህርት ከሚያዘናጋ እግዚአብሔርን እንደዚህ የወረደ ነገር እንደሚያደርግ አድርገን እንድናስብ የሚያደርግ የውድቀት ትምህርት ውስጥ እንዳትገቡ ተጠንቀቁ። ኦርቶዶክሳውያን ናችሁ ይህን ትምህርት የምትሰሙ፣ ሊቀ ሊቃውንቱ ቃለ ሕይወት ያሰማልን፣ በጸጋ ላይ ጸጋ በዕድሜ ላይ ዕድሜ ይጨምርልን የምትሉ እናንተ ናችሁ። እባካችሁ ስርዓት ያዙ በሏቸው። እግዚአብሔር የኃጢአት አስተማሪ፣ እግዚአብሔር የኃጢአት መምህር አይደለም። ኃጢአት እንድናደርግ የሚገፋፋም አይደለም። ኃጢአት አድርገን ንስሐ መግባት አይጠበቅብንም፣ ምክንያቱም እሱ ፈቅዶ ያደረገው ነው። ኃጢአት ሰርተን ጠዋት መቁረብ እንችላለን። ለምን ከተባለ መቁረብም የእግዚአብሔር ፈቃድ ነው፣ ኃጢአት መስራትም የእግዚአብሔር ፈቃድ ነው። አሁን ይህ ሰውዬ ኃጢአት አትስሩ ብሎ እንዴት ማስተማር ይችላል? የምትሰሩት በእግዚአብሔር ፈቃድ ነው ብሎ ህዝቡን ከለቀቀው አሁን ሰይጣን አሳሳቴ ማለት እኮ ቀረ። በእውነት ሰይጣን የቀባቸው ሰዎች ናቸው እንዲህ የሚናገሩ። ሰይጣን በትልቁ የተጠቀመባቸው እንኳን እኔን ኃጢአት አሰሪ ሰይጣኑ ኃጢአት የሚያሰራ ከሚል አደገኛ ትምህርት እንኳን ህዝቡን ፈወስክልኝ፣ ነፃ ወጣህልኝ፣ አሁን እኔ ጻድቅ ነኝ፣ እግዚአብሔር ነው ኃጢአተኛ፣ ኃጢአት የሚያሰራ እሱ ራሱ ነው፣ ከእግዚአብሔር ጋር ጨርሱ፣ እኔ አይደለሁም፣ ይሄው ሊቀ ሊቃውንቱ መሰከሩልኝ እያለ ሰይጣን ከዚያ የደስታ በዓል ያከብራል፣ የደስታ ድንኳን ተክሏል። የሚገርም እኮ ነገር ነው። እኔ እኮ ግራ ገባኝ። በምን እንደምቋጨው እንደማጠናቀቀው በእውነት ነው የምላችሁ። በጣም በጣም ገረመኝ። እንዴት እንዲህ ይባላል? እንግዲህ እግዚአብሔር ይባርካችሁ እህት ወንድሞቼ። በሌላ ፕሮግራም እንደገና ደግሞ እንገናኛለን። ጸጋ ይብዛላችሁ። ይህን ፕሮግራም ግን እንደው ብትችሉ ለኦርቶዶክሳውያን ወገኖች በዩቲዩብም እንደው እንዲቀርብ እያደረጋችሁ፣ በነገራችን ላይ እግዚአብሔር ይባርካችሁ የምናገረው ጭምር ከምስሉ ጋር ከንግግሬ ጋር በጽሁፍ እንዲገለጥ ያደረጋችሁ ተባረኩልኝ። ከልቤ ወዳችኋለሁ። የእግዚአብሔር ጸጋ ይብዛላችሁ። በልዩ ቅንብር ይህንን በቲክቶክ ከምስሎቻቸው ጋር ከልዩ ልዩ ማስተማሪያ ዘዴዎች ጋር አቀናበራችሁ በቲክቶክም በዩቲዩብ የምትለቁ ሰዎች ፈቅጆላችኋለሁ። እግዚአብሔር ይባርካችሁ። ተጠቀሙበት፣ አድርጉት። ግድ የላችሁም። ትምህርት አይደለም የሚፈለገው፣ አድርጉት። ተባረኩልኝ። ይወዳችኋለሁ። ዛሬ በዚህ ላጠናቅ